እንዴት አላችሁ የተወደዳችሁ ቻናላችንን ያደመጣችሁ ስለሆነ እጅግ አመሰግናለሁ። የዩሮፓ ሊግ የፍጻሜ ጨዋታ በቶተንሃም ሆትስፐርና በማንቸስተር ዩናይትድ መካከል በቢልባኦ ጨዋታው ይደረጋል። ከዚህ ጨዋታ አስቀድሞ ሌሎች ጥቂት ተጨማሪ ነጥቦችን ለማንሳት ነው። ሁለቱን የማንቸስተር ዩናይትድ እና የቶተንሃም ሆትስፐር አምበሎች ብሩኖ ፈርናንዴዝ እና ሰን ሂዩንግ-ሚንን በተመለከተ ማለት ነው። ደቡብ ኮሪያዊ የቶተንሃም አምበል ሰን ሂዩንግ-ሚን ከሃሪኬን መልቀቅ በኋላ የሰሜን ለንደኑ ክለብ አምበል ሆኖ ቆይቷል። የዛሬው ጨዋታ ላይ ግን በመጀመሪያ አሰላለፍ ውስጥ የመካተቱ ነገር የተረጋገጠ አይደለም። ምናልባት ወደ ቶተንሃም ከመጣበት ጊዜ ጀምሮ ቀዝቀዝ ያለው የውድድር ዘመን ይሄኛው የውድድር ዘመን ሳይሆን አይቀርም። ነገር ግን እሱ በተናጥል ብቻ ሳይሆን ቶተንሃም በወል በሶስት አስርት ዓመታት ውስጥ ደካማ የውድድር ዘመን ነው እያሳለፈ ያለው። ግን ደግሞ ተጫዋቹ በቅርብ ሳምንታት ከጉዳት ገና ማገገሙ ነው። ባለፈው አርብ ቶተንሃም በቪላ ፓርክ ከአስቶን ቪላ ጋር ጨዋታውን ባደረገ ጊዜ አሰልጣኝ አንጅ ፖስቴኮግሉ ይህንን ተጫዋች አስጀምረውታል። ነገር ግን በቅርብ ጊዜ ገና ከጉዳት እያገገመ ስለሆነና ሪቻርልሰን ከሱ የተሻለ ያን ያህል ብዙ ጎል እያስቆጠረም ባይሆን ነገር ግን በተሻለ የፊትነስ ደረጃ ላይ ስለሚገኝ ምናልባት አሰልጣኙ ከሰን ይልቅ ሪቻርልሰንን ሊያስጀምሩት ይችላሉ የሚሉ ግምቶች ይሰጡ እንሰማለን። ነገር ግን በቶተንሃም ተጫዋችነት ዋንጫ ማንሳት ከሚገባቸው ተጫዋቾች መካከል ቀዳሚው ነው ማለት ይቻላል። እንደምታውቁት ሃሪኬን ለአመታት ለቶተንሃም የሚያስደንቅ አገልግሎት ከሰጠ በኋላ በብዙ አጋጣሚዎች ለድል ከተቃረበ በኋላ ሁለት የውድድር ዘመን ለፕሪሚየር ሊግ ዋንጫ የተፎካከረ ቡድን ውስጥ አውራ ሆኖ ከቆየ በኋላ የቻምፒየንስ ሊግ ፍጻሜ የደረሰ ቡድን ውስጥ ከተጫወተ በኋላ የሊግ ካፕ ፍጻሜ ላይ ደርሶ ከተሸነፈ በኋላ በቃውና በ2023 በ100 ሚሊዮን ፓውንድ የልጅነት ክለቡን በቶተንሃም ታሪክም ከፍተኛ ጎል አስቆጣሪ የሆነበትን ከባቢ ትቶ ወደ ባየር ሚኒክ ሄደ። በመጨረሻ ከባየር ሚኒክ ጋር የቡንደስሊጋ ሻምፒዮን ሆኗል። አሁን ደግሞ ሰን እዛው ቶተንሃም ውስጥ ሆኖ ልክ እንደው የሃሪኬንን ያህል መጠን ባይሆንም የጎሉ ልክ ግን ከሃሪኬን ጋር በተመሳሳይ ትውልድ ያለና በቶተንሃም ታሪክም ከምንጊዜም የክለቡ ምርጥ ተጫዋቾች መካከል የሚቆጠር በብዙ ገለልተኛ ደጋፊዎችም የሚወደድ ተጫዋች ነው። እኔ በእኔ ግምት በአንዳንዶቹ የውድድር ዘመናት ከፕሪሚየር ሊግ 3 ወይ ምርጥ 5 ተጫዋቾች መካከል አንደኛው የነበረበት የውድድር ዘመን የነበረ ይመስለኛል፣ ወይም የውድድር ዘመናት የነበሩ ይመስለኛል። ከአንድ ሲዝን በላይ በጣም አስደናቂ አገልግሎት የሰጠ አሁንም በቶተንሃም ታሪክ ከምንጊዜም ከፍተኛ ጎል አስቆጣሪዎች መካከል 5ኛ ስፍራ ላይ የተቀመጠ 173 ጎሎች ያስቆጠረ በአንድ የውድድር ዘመን የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀና አሁን ደግሞ በአምበልነት ቡድኑን ያገለገለ ነው። እነዚህ ሁሉ የግል ስኬቶች መኖራቸው እንደተጠበቀ ሆኖ ነገር ግን ዋንጫ ሳያሸንፍ የማጠናቀቅ ስጋቱን በተደጋጋሚ ይናገር ነበር። ደግሞ በሌላ ቦታ ዋንጫ ከማሸነፍ ይልቅ ረጅም ጊዜ ለ10 ዓመት ወደ ቶተንሃም ከተዘዋወረበት ጊዜ ጀምሮ ለቆየ ተጫዋች በእግር ኳስ ተጫዋችነቱ የመጨረሻ ዓመታት ዋንጫ የሚያሸንፍ ከሆነ የተለየ ታሪክ ነው የሚሆነው። አንድ የቴሌግራፍ ዘገባ ላይ ስመለከት ሃሪኬን በ2025 የቡንደስሊጋ ሻምፒዮን መሆኑ ከታወቀ በኋላ መልእክት ልኮለት ነበር፣ እንኳን ደስ ያለህ የሚል መልእክት። አሁን ተረኛ እንዲሆን ይመኛል ማለት ነው። እሱ ደግሞ ቡድኑን በአምበልነት እየመራ የዩሮፓ ሊግን ለማሸነፍ ለመጨረሻ ጊዜ ቶተንሃም በትልቅ ውድድር የአውሮፓ የፍጻሜ ጨዋታ ባደረገ ጊዜ የዚያ ቡድን አባላት ከነበሩ ተጫዋቾች መካከል አሁን ስብስብ ውስጥ የቀረው ብቸኛው ተጫዋች ሰን ሂዩንግ-ሚን ነው። 2019 ላይ በማድሪድ ሊቨርፑል እና ቶተንሃም ለፍጻሜ በደረሱና ሊቨርፑል 2-0 ባሸነፈ ጊዜ የዚያ ቡድን አባላት የሆኑት በርካቶቹ ተጫዋቾች ወደ ሌሎች ክለቦች ሄደዋል። ብዙዎቹም በሌሎች ክለቦች ዋንጫ አሸንፈዋል። ለምሳሌ በቅርብ ጊዜ ኬረን ትሪፒዬ ወደ አትሌቲኮ ማድሪድ ሄዶ ላሊጋን አሸንፏል። በዚህ ዓመት ከኒውካስል ጋር የሊግ ካፕ ባለድል ሆኗል። ሃሪኬን እና ኤሪክ ዳየር በባየር ሚኒክ ሁለቱም የቡንደስሊጋ አሸናፊዎች ሆነዋል። ክርስቲያን ኤሪክሰን በኢንተር በማንቸስተር ዩናይትድም የሊግ ካፕና የኤፍኤ ካፕ ባለድል ሆኗል። ሌሎችም ተጫዋቾች ወደ ሌሎች ክለቦች ከሄዱ በኋላ ዋንጫዎች አሸንፈዋል። ነገር ግን በቶተንሃም እስካሁን ድረስ ያለው እርሱ ዋንጫ አልቀናውም። ለዚህ ነው
ድንገት ዋንጫ ሳላሸንፍ የእግር ኳስ ተጫዋችነት የዘመን ቢያበቃ ሁሌ ጉድለት እንዳለብኝ እቆጥራለሁ የሚል አስተያየት የሰጠው። አንዳንድ ሰዎች ምንም እንኳን በተሟላ ፊትነስ ላይ ባይገኝ ነገር ግን አሁንም ትልቅ ተጫዋች ነው፣ ሁለተኛ ግን ይሄ ሞመንትም ይገባዋል ይላሉ። ያው ቶተንሃም በዚህ ጨዋታ ላይ የፈጣሪ አማካዮቹን በጉዳት ምክንያት አጥቷል። ዴያን ኩሉሴቭስኪ፣ ጄምስ ማዲሰን፣ ሉካስ ቤርግቫል አይነት ፈጣሪ ተጫዋቾቹን አጥቷል። ስለዚህ ሜዳ ውስጥ የሚጠቀምባቸው አማካዮች ከመፍጠር ይልቅ ከክሬቲቪቲ ይልቅ ፋንክሽናሊቲ ያላቸው የበለጠ ጠንካራ ሰራተኞች፣ የበለጠ የመከላከል ዲሲፕሊን ያላቸው፣ የበለጠ ብዙ የሜዳ ክፍል የሚያካልሉ ተጫዋቾች በመሆናቸው የተነሳ የሆነ ክሬቲቭ ስፓርክ ያስፈልጋቸዋል። ስለዚህ በዛ ምክንያትም በስሜታዊ ምክንያት ብቻ ሳይሆን ነገር ግን ሜዳ ውስጥም ሊሰጣቸው በሚችል የመፍጠር ክህሎት የተነሳ ተጫዋቹ በመጀመሪያ አሰላለፍ ውስጥ መካተት አለበት የሚል አስተያየት ይሰጣሉ። ያው ለገለልተኛ ደጋፊዎች ለማንቸስተር ዩናይትድም ለቶተንሃምም የተለየ ውግንና ለሌላቸው ሰዎች እንደ ሰን አይነቱ ተጫዋች ለረጅም ጊዜ በላቀ ደረጃ የተጫወተ ግን በሚወደድ ካራክተሩ በትህትናው እና ምሳሌ በሚሆን ባህሪው የተነሳ ዋንጫ ሲያሸንፍ ማየት ይፈልጋሉ። እንዳልኩት በዚህ ጨዋታ ላይ የተለየ ውግንና ኢንትረስት ለሌላቸው ሰዎች። ነገር ግን በዚህ ዓመት እንዳልኩት የሱም ብቃት በአጠቃላይ ደግሞ ቶተንሃም እያሳለፈው ያለው የውድድር ዘመን የከፋ ነው። ግን አንድ ስታቲስቲክስ ስመለከት ይሄ ተጫዋች በዚህ የውድድር ዘመን በሚሰለፍበት ጊዜ የቶተንሃም ጨዋታ የማሸነፍ ስኬት ከ54% ወደ 45% ዝቅ ይላል። ስለዚህ እሱ በሚጫወትበት ጊዜ የቶተንሃም ስኬት ጥሩ አይደለም ማለት ነው። ባለፉት 17 ጨዋታዎችም አንድ ጎል ብቻ ነው ያስቆጠረው። ስለዚህ በቅርብ ጊዜ የተጫዋቹ ብቃት አስደናቂ አይደለም። በተጠባባቂ ወንበር ላይ ቢቀመጥም ያንን ላይ አያስገርምም። በቅርብ ጊዜም ገና ከጉዳት መመለሱ ስለሆነ ቶተንሃም ተጫዋችነት ሁለት ፍጻሜዎች ስለተሸነፈ ብቻ ሳይሆን ወይ በሌሎች ሲዝኖች ለፕሪሚየር ሊግ ዋንጫ ተፎካከረ ቡድን ውስጥ ተጫውቶ ሳይሆንለት ስለቀረ የቻምፒየንስ ሊግ ፋይናል ስለተሸነፈ ብቻ ሳይሆን ከደቡብ ኮሪያ ብሔራዊ ቡድንም ጋር ብዙ ያዘነባቸው አጋጣሚዎች ነበሩ። በ2011 በእስያ ዋንጫ ፍጻሜ ላይ ደርሶ በጃፓን በመለያ ምት ተሸንፏል። ከዚያ በ2015 ደግሞ አሁን በቶተንሃም የሚያሰለጥኑት አሰልጣኝ አንጅ ፖስቴኮግሉ በጊዜው የአውስትሬሊያ ብሔራዊ ቡድን አሰልጣኝ ሆነው በተጨማሪ ሰዓት ቡድናቸው ደቡብ ኮሪያን አሸንፎ ስለነበር እንደገና ሌላ የፍጻሜ ጨዋታ ተሸንፎ ነበር። በሌሎችም ውድድሮች እንደዚሁ ብዙ ጊዜ በለስ አይቀናውም። ስለዚህ አንዳንድ ተጫዋቾች አሉ እንደዚሁ በጣም የሚያስደንቅ የእግር ኳስ ሕይወት ኖሯቸው ነገር ግን ዋንጫ ከክለባቸውም ጋር ይሁን ከብሔራዊ ቡድኖቻቸው ጋር ማሸነፍ የማይሆንላቸው ተጫዋቾች አሉ። አሁን ይሄ በቶተንሃም ከማንቸስተር ዩናይትድ ጋር የሚደረገው የቢልባኦ የዩሮፓ ሊግ የፍጻሜ ጨዋታ በተጫዋችነቱ ከመጨረሻ ዋንጫ የማሸነፊያ እድሎቹ መካከል አንደኛው ነው። ምናልባት ከዚህ በኋላም በቶተንሃም ስለሆነ የሚጫወተው ለቶተንሃም የሚጫወት ተጫዋች ለፍጻሜ የመድረሱ ጉዳይ ዋስትና ያለው ባለመሆኑ የተነሳ ከመጨረሻዎቹ እድሎቹ መካከል አንደኛው ነው። አንደኛው እንግዲህ የቶተንሃምን አምበል በተመለከተ ይሄንን ከተመለከትን በማንቸስተር ዩናይትድ በኩል ብሩኖ ፈርናንዴዝ ዋንጫዎች አሸንፏል። በማንቸስተር ዩናይትድ በ2023 የሊግ ካፕ፣ በ2024 የኤፍኤ ካፕ አሸናፊ ነበር። በሁለት ሌሎች የፍጻሜ ጨዋታዎች በ2023 የኤፍኤ ካፕ እና በ2021 የዩሮፓ ሊግ ፍጻሜዎች ላይ ደርሶ ደግሞ ተሸንፏል። ስለዚህ ሁለት ጊዜ አሸንፏል፣ ሁለት ጊዜ ተሸንፏል። አሁን ሌላ የፍጻሜ እድል አለው። አምስተኛ ፍጻሜው ነው በማንቸስተር ዩናይትድ ተጫዋችነት። ዩናይትድ እንግዲህ ባለፉት ጥቂት ዓመታት የሜዳ ውስጥ ስኬቱ ብዙ ትችት የሚሰነዘርበትም ቢሆን ነገር ግን ዋንጫዎች እያሸነፈ ነው። አሁን ደግሞ አምበል ሆኖ ሁለተኛ ዋንጫ ሊያሸንፍ ይችላል። ባለፈው ዓመት የኤፍኤ ካፕ ሻምፒዮን ሲሆን ማንቸስተር ዩናይትድ የዚያ ቡድን አምበል ሆኖ ነው ሲቲን ሲያሸንፉ ዋንጫውን ያነሳው። ማንቸስተር ዩናይትድን ያለ ብሩኖ ፈርናንዴዝ እንዴት ማሰብ እንደሚቻል አላውቅም። ያው አንዳንድ ጊዜ ሜዳ ውስጥ በሚያሳየው ጠባይ የተነሳ ሜዳ ውስጥ ይነጫነጫል ወይ ጥሩ መሪ አይደለም በሚል በቀድሞ የማንቸስተር ዩናይትድ አምበል ሮይ ኪንና በሌሎችም ሰዎች ሲተች እንሰማለን። ነገር ግን በእኔ አስተያየት በሌላ አንድ የሬዲዮ ፕሮግራምም ላይ አንስቼው ነበር። በእኔ እምነት
የአሌክስ ፈርጉሰን መልቀቅን ተከትሎ ባለፉት 11-12 ዓመታት ማንቸስተር ዩናይትድ ካስፈረማቸው ተጫዋቾች መካከል ያለ ብዙ ተከራካሪ ምርጡ ፈራሚ ነው ይላሉ ሰዎች። እኔ ደግሞ በእኔ አስተያየት በአብዛኞቹ የአሌክስ ፈርጉሰን ምርጥ ቡድኖች ውስጥ የቡድኑ አባል ለመሆን የሚያስችል ቴክኒካዊ ችሎታም ግን ደግሞ ካራክተርም አለ። የአሌክስ ፈርጉሰን ቡድን ውስጥ ለመጫወት በቴክኒክ ምርጥ መሆን ብቻ በቂ አይደለም፣ አልሸነፍ ባይነት ያስፈልጋል። ምክንያቱም አሌክስ ፈርጉሰን በመጨረሻ በአንድ ቃል ቢብራሩ አሸናፊ በሚል ቃል ነው የሚብራሩት። አንዳንድ ጊዜ ብሩኖ ፈርናንዴዝ እንዲሁ በቴሌቪዥን ስናይ የቡድን ጓደኞቹን ከሳሽ መስሎ ሲስተዋል ያለማቋረጥ የሚነጫነጭ ሲመስል ሰዎች ይተቹታል። ያንን ባህሪ ምናልባት በጣም የሚመሰገን የአምበልነት ባህሪ ላይሆን ይችላል። አሰልጣኝ ሩበን አሞሪምም ይህንን የሰውነት ቋንቋውን በተመለከተ ለዘብ ቢያደርገው የሚል አስተያየት ሰጥቷል። በእርግጥ የሰውነት ቋንቋውን በተመለከተ ግን እንደው እንዲህ አይነቱ ስሜት እና የሰውነት ቋንቋ የሚመጣው ካልሸነፍ ባይነት ከእልህና ፐርፌክሽን ከመፈለግ ይመስለኛል። ልክ ነው፣ ምናልባት መታገስ ያስፈልገው ይሆናል፣ እጁን ማወናጨፉን መቀነስ ያስፈልገው ይሆናል። ነገር ግን በመጨረሻ እንዲህ አይነቱ ምልክት የሚመጣው ካልሸነፍ ባይነት ከፐርፌክሽን ከድል መጠማት የሚመጣ ስሜት ይመስለኛል። እና አንዳንድ ጊዜ የሚያስተቸው እንዲህ አይነቱ የሰውነት ቋንቋ ነው። ግን አንድ ጄምስ ዳከር የሚባል ጸሐፊ ምን ይላል? በማንቸስተር ዩናይትድ ቤት ውስጥ በክለብ ውስጥ ያለው ስሜት ግን ከውጪ ፖርትሬ ሊደረግ ሊሳልልን እንደሚሞከረው አይነት ስዕል አይደለም ይላል። ምን ይላል ጄምስ ዳከር? እሱን በቅርብ የሚያውቁት በክለብ ውስጥ በዕለት ተዕለት ምግባሩ የሚዳኙት ሰዎች እንደሚሉት ከሱ የተሻለ አምበል ማንቸስተር ዩናይትድ የለውም። አንዳንዱ መገለጫው ተጫዋቹ ራሱን ወደ ሊሚት የሚወስድበትን ትጋት ነው። ተጎርቶ ሳይቀር የሚቀጥለውን ጨዋታ ለማድረግ ያለውን ትጋትና ሳክሪፊኬሽን ወይም ዋጋ ከፍሎ ለማንቸስተር ዩናይትድ ለመጫወት ያለውን ቁርጠኝነት ነው። አንድ የሚጠቀስ ምሳሌ ባለፈው የውድድር ዘመን በየካቲት ጨዋታ ነበረው ማንቸስተር ዩናይትድ ከፉልሃም ጋር ከተጫወተ በኋላ ተጫዋቹ ጉዳት ገጥሞት ነገር ግን እጅ ሳይሰጥ እስከ ጨዋታው ፍጻሜ ድረስ ደረሰ እና ጨዋታው ከተጠናቀቀ በኋላ የጉዳቱ መጠንና እግሩ ላይ የነበረው እብጠት ሲታይ ልክ ከኦፕራሲዮን የወጣ እግር ነው እንጂ የሚመስለው ከቀዶ ሕክምና በኋላ ያለ ነው እንጂ የሚመስለው በጨዋታ ውስጥ የነበረ አይመስልም ይላሉ። አብጦ ሁሉ በጣም ከባድ ጉዳት ነበር የገጠመው። ሌሎች ተጫዋቾች በእንደዚህ አይነት ጊዜ ረፍት ይፈልጋሉ ሲያገግሙ ድረስ። ስለዚህ ለተወሰነ ጊዜ ከጨዋታ ይርቃሉ። ነገር ግን እንዲህ አይነት ጉዳት በፉልሃም ጨዋታ ከገጠመው ከጥቂት ቀናት በኋላ ማንቸስተር ዩናይትድ ከ4 ቀናት በኋላ ከኖቲንጋም ፎረስት ጋር በኤፍኤ ካፕ የጥሎ ማለፍ ጨዋታ ማድረግ ነበረበት። ነገር ግን ሊያርፍ አልፈቀደም። በቅርብ ጊዜ በአንድ ቃለ ምልልስ ላይ ስሞታ አርፋለሁ ብሎ ነበር። እንዲህ አይነት ኮሚትመንት ያለው ተጫዋች ነው። ምክንያቱም ይሄ ነው አንዳንድ ጊዜ የመሪዎች መለኪያው፣ ያ አይነት ኮሚትመንት ነው። አንዳንዶቹ አምበሎች በመጮህ በማስተባበር እንደ ታላቅ የጦር ጀነራል በማዝመት የሚመሩ ተጫዋቾች አሉ። አንዳንዶቹ ደግሞ እንዲህ አይነት አካላዊ ፈተናን ጭምር ተቋቁመው መጫወት የሚችሉ ተጫዋቾች አሉ። ይሄ በምሳሌ መምራትም ነው፣ የኮሚትመንት ማሳያም ነው። እና ጨዋታው ሲደረግ ተጫዋቹ ከኖቲንጋም ፎረስት ጋር ከእንደዛ አይነት ጉዳት በኋላ ከ4 ቀን በኋላ ነው ጨዋታውን ያደረገው። እና ሁል ጊዜም ከሁሉም የማንቸስተር ዩናይትድ ተጫዋቾች ቀድሞ ልምምድ ሜዳ ላይ የሚደርስ ዘግይቶም የሚሄድ ነው። እና አንድ የስታፍ አባል በዚያ ሰሞን በተጎዳ ጊዜ አካባቢ በካሪንግተን የልምምድ ማዕከል አንድ ሰው ከሩቅ ከአይስባዝ ወደ ጃኩዚ ሲመላለስ ዝር ሚል ሰው ባልነበረበት ጊዜ ልምምድ ሜዳው ጭር ብሎ ያለ ነገር ግን ለቴራፒ ቶሎ ለማገገም ለሚቀጥለው ጨዋታ ለመድረስ እንደዚህ ራሱን ያተጋ ነበር ይላል። እኔ ይሄ ደንበኛ የመሪነት ካራክተር ነው። ከነ ጉድለቶቹም ከናልባ አይደለም። አንዳንድ ጊዜ በአስቸጋሪ ጊዜ ተጫዋቹ ምናልባት የዩናይትድ ደጋፊዎችን ጭምር የሚያስቆጣ ሊሆን ይችላል። 100% የሁሉም የማንቸስተር ዩናይትድ ደጋፊዎች መስማማት አለ ማለት አይደለም። ብሩኖ ፈርናንዴዝን በተመለከተ ግን 100% የሚባል ነገር የለም መቼስ። ምክንያቱም ሁላችንም በሰብጀክቲቪቲ ስላለን የራሳችን አተያይ ስላለን። ለእኔ ግን ያለምንም ጥርጥር በፕሪሚየር ሊግ ባለፉት 5 ዓመት ተኩል ካየናቸው ምርጦቹ ተጫዋቾች መካከል አንደኛው ነው። በተለይ ደግሞ ዩናይትድ በሜዳ ውስጥ እንደዚህ ወጥ ለመሆን በቸገረው ጊዜ በአብዛኛው አሉታዊ
ርዕሰ ዜናዎች በሚከስቱ ድክመቶች እያለፈ ባለበት በዚህ ጊዜ ነው የተጫወተው። ተሰርቶ ባለቀ በቀድሞቹ አይነት አሸናፊ አሌክስ ፈርጉሰን ቡድኖች ውስጥ አይደለም እየተጫወተ ያለው። ያለፉት 2 ሲዝኖችን የማንቸስተር ዩናይትድ ሪከርድ ብናይ ከ30 በላይ ጨዋታዎች የተሸነፈ ነው። ይህኛው የውድድር ዘመን ደግሞ ማንቸስተር ዩናይትድ ለመጨረሻ ጊዜ ከሊጉ ከዋና ሊግ በወረደበት በ1973-74 የውድድር ዘመን ከነበረው የውድድር ዘመን ጋር የሚነጻጸር አይነት አሰልጣኙ ራሱ ወጥቶ ላለመውረድ የምንጫወትበት የውድድር ዘመን ነው ብሎ በሚገልጸው የውድድር ዘመን ውስጥ እየተጫወተ እንኳን አሁን በዚህ የውድድር ዘመን በፕሪሚየር ሊግ እየተጫወቱ ካሉ ተጫዋቾች መካከል በሁሉም ውድድሮች በርካታ ጎሎችን በማስቆጠርና የመጨረሻ ኳሶችን በማቀበል ከሙሐመድ ሳላህ ቀጥሎ ሁለተኛው ተጫዋች ነው በፕሪሚየር ሊግ 38 የጎል ተሳትፎች አሉ። በፕሪሚየር ሊግ ብቻ ሳይሆን ማንቸስተር ዩናይትድ በተሳተፈባቸው ሁሉም ውድድሮች። ነገር ግን እንዴት ለጨዋታ ራሱን እንደሚያዘጋጅ ሁሉ ጊዜም አቬለብል እንደሆነ የምታዩት ምን ይላሉ በእግር ኳስ the main ability is availability ይላሉ። ሁሌም ከጉዳት ነፃ መሆን በእርግጥ እድለኝነትን ይጠይቃል፣ ግን የተጫዋቾቹን ራስን መጠበቅ ዲሲፕሊን ያለው ከሜዳ ውጭ ያለ ህይወት እሱንም የሚያሳይ ነው። በዚህ ደግሞ በጣም ይደነቃል። ኃይለኛ ወርክ ኤቲክ ያለው ተጫዋች ነው። እሱ ወደ ማንቸስተር ዩናይትድ ከመጣበት ጊዜ ጀምሮ ባለፉት 5 ዓመታት በ5ቱ የአውሮፓ ሊጎች የሱን ያህል ብዙ ጨዋታ ያደረገ የሱን ያህል በርካታ ደቂቃዎች ሜዳ ላይ የተገኘ ተጫዋች የለም። 24474 ደቂቃ ተጫውቷል። 288 ጨዋታዎችን በጨዋታ አድርጓል። ለዚህ ተጫዋች ዝውውር ኦሌ ጉናር ሶልሻር መደነቅ አለበት። ማንቸስተር ዩናይትድ ይህንን ተጫዋች በ2020 በዝውውር ገበያው የመጨረሻ ዕለት ነበር የጥር የዝውውር ገበያ ላይ ስሙ ሲነሳ ከቆየ በኋላ በመጨረሻ ዕለት የፈረሙ ከስፖርቲንግ ሊዝበን ነበር ይህንን ተጫዋች ያመጡት እና ወዲያው ነው ተጫዋቹ ተጽዕኖውን ማሳረፍ የቻለ። ባለፈው የውድድር ዘመን 72 ጨዋታ ነበር ለፖርቱጋል ብሔራዊ ቡድንና ለማንቸስተር ዩናይትድ ያደረገው። ስለዚህ ሳይዝል ሳይደክም ልረፍ ሳይል ተጎዳሁም ብሎ ሰበብ ሳያቀርብ በእያንዳንዱ ጨዋታ ላይ ሜዳ ውስጥ የሚገኝ ተጫዋች መሆኑ ብቻ ሳይሆን አሁን ማንቸስተር ዩናይትድ ሊያሸንፈው ተስፋ በሚያደርግበት የዩሮፓ ሊግ ውድድር ደግሞ ባለ ሪከርድ ተጫዋች ነው። እሱ በውድድሩ ላይ በከፍተኛ ጎል አስቆጣሪነት የቀድሞ የአርሰናል ተጫዋች በዶርትሙንድ፣ በማርሴይ፣ በቼልሲ፣ በባርሰሎና የምናውቀው ፒየር ኤሜሪክ ኦባሚያንግ ከፍተኛ ጎል አስቆጣሪ ነው በዩሮፓ ሊግ አዲሱ ፎርማት ታሪክ። ከዚያ ቀጥሎ ራዳሜል ፋልካኦ አለ። ብሩኖ ፈርናንዴስ ሶስተኛ ነው። ሁለቱ አጥቂዎች ናቸው። ብሩኖ አጥቂ አይደለም በእርግጥ እንደ አጥቂ ጎል የሚያስቆጠር አማካይ እንጂ። ነገር ግን ያቀበላቸውን የመጨረሻ ኳሶች ከቆጠርን ደግሞ ባስቆጠራቸው ጎሎችና በመጨረሻ ኳሶቹ ድምር በቀጥታ በርካታ ጎሎች ላይ በመሳተፍ በዚህ ውድድር ታሪክ ምርጡ ተጫዋች ነው። በአንድ በኩል ይሄ ለተጫዋቹ በማይመጥን ውድድር የተመዘገበ ሪከርድ ነው እንምለው። ብሩኖ ፈርናንዴዝ የቻምፒየንስ ሊግ ምሽቶችን ማድመቅ የሚገባው እንጂ ሰከንድ ሬትድ በሆነው የዩሮፓ ሊግ ውድድር መጫወት የሚገባው ተጫዋች አይደለም። እንደኔ እምነት ኤሊት ተጫዋች ነው። ያኔ ተጫዋቹን ማንቸስተር ዩናይትድ ከስፖርቲንግ ሊዝበን ሲያስፈርመው ማንቸስተር ሲቲም ሌላ የተጫዋቹን ፊርማ ማግኘት ይፈልግ የነበረ ክለብ ነው። በስፖርቲንግም እንደዚሁ ከፍ ያለ ቮሊዩም አለው፣ የጎል ተሳትፎ ያለው ተጫዋች ነበር። ሲቲ ቢያስፈርመው ኖሮ ከኬቨን ደብሮይነ ጋር እንዴት አብሮ እንደሚስማማ አላቅም። ሜዳ ውስጥ በጣም ተመሳሳይ ታይፕ ተጫዋቾች ስለሆኑ። ነገር ግን አንድ በወቅቱ ይነገር የነበረ ነገር ነበር። ወደ ቶተናም ሊዘዋወር በጣም ተቃርቦ ነበር። ዛሬ በዩሮፓ ሊግ ፍጻሜ የሚገጥመውን ቶተናምን ለመቀላቀል ተቃርቦ ነበር። በፌብሩዋሪ 2020 ነው አይደለም ወደ ማንቸስተር ዩናይትድ የተዘዋወረው። ነገር ግን ከዛ አስቀድሞ በነበረው ክረምት ከቶተናም ሰዎች ጋር 5 ጊዜ ተገናኝቶ ተነጋግሯል ይባላል። የሱ ወኪሎችም በሰሜን ለንደን ተገኝተው የክለቡን አጠቃላይ አወቃቀር፣ አዲሱን ዘመናዊ ስቴዲየም፣ እጅግ አስደናቂ ስቴት ኦፍ ዲ አርት የሆነውን የልምምድ ሜዳ ሁሉ ተመልክተው በጣም ተደንቀው ነበር ይባላል። ተጫዋቹም ወደ ቶተንሃም የመዛወር ከፍተኛ ፍላጎት ነበረው። በጊዜው ከማውሪሲዮ ፖቼቲኖ ጋር ተነጋግሮ ነበር። ያኔ ደግሞ ቶተንሃም በጣም ጥሩ ቡድን ነበር። እንግዲህ 2019 የቻምፒየንስ ሊግ ፍጻሜ ከደረሱ ከጥቂት ወራት በኋላ ነው ተጫዋቹን ቶተንሃም ለማስፈረም እጅግ ተቃርቦ የነበረው። እንዲያው ፖቼቲኖ ምናልባት በቶተንሃም ሊቆይ ይችል ነበር እንዲህ አይነቱን ተጫዋች አስፈርመው ቢሆን ነው። ያኔም ቡድኑን ማደስ ነበር ይፈልግ የነበረው። የበለጠ ወጣት ተጫዋቾችን ሪፍሬሽ ማድረግ ይፈልግ ነበር። ያ ቡድን መሄድ የሚችልበት
ወሰን ድረስ ተጉዟል የሚል እምነት ነበረው። ከዳንኤል ሌቪ ጋር ብዙ ያላግባባው እርሱ ነው። ነገር ግን ከእንዶምቤሌ ይልቅ ይህንን ተጫዋች አግኝቶ ቢሆን ኖሮ ምናልባት የቶተንሃም ዕጣ ፈንታም የፖቼቲኖ የአሰልጣኝነት ኬሪየርም የተለየ አቅጣጫ ሊይዝ ይችል ነበር። ተጫዋቹ ግን ዝውውሩ ሳይሳካ ሲቀር ተከፍቶ ነበር ይባላል። አንድ የወቅቱ የስፖርቲንግ ሊዝበን ፕሬዚደንት ፌዴሪኮ ቫራንዳስ እንደተናገሩት በቃ አሁን ለቶተንሃም አንሸጥህም ባሉት ጊዜ ዞር በል ከፊቴ ብሏቸው ነበር። ለወራትም በመጥፎ የስነ ልቦና ሁኔታ ውስጥ ነበር፣ በጣም ቅር ተሰኝቶ ነበር ይላሉ። እንግዲህ በቶተንሃምና በስፖርቲንግ ሊዝበን መካከል የሱን ሽያጭ በተመለከተ መጀመሪያ አካባቢ መግባባት ላይ ተደርሶ ነበር። በኋላ ግን የክለቡ ቦርድ የሱን ዝውውር አግዶ ራፊኛን አሁን በባርሰሎና እየተጫወተ ያለውን ሌላ ድንቅ የውድድር ዘመን ያሳለፈ ተጫዋችን እሱን ለሬን ለመሸጥና ብሩኖን ለማቆየት ወሰነ። እንዲሁም አንዳንድ የብሩኖ የቅርብ ሰዎች በጊዜው ተሰምቶት የነበረው ስሜት ታስታውሱ እንደሆነ ወደ 50 የሚደርሱ የስፖርቲንግ ሊዝበን ደጋፊዎች ቡድኑ ሜዳ ውስጥ እያሳየ በነበረው ድክመት ተበሳጭተው ወደ ልምምድ ሜዳ ዘልቀው ገብተው አንዳንድ ተጫዋቾች ላይ አካላዊ ጥቃት ፈጽመው ጭምር ስለነበር እንደ ጌልሰን ፈርናንዴዝ እንደ ራፋኤል ሊያዮ አይነቶቹ ተጫዋቾች ኮንትራታቸውን ቀደው ነበር። ነገር ግን ብሩኖ ፈርናንዴዝ በክለቡ ለመቆየት ነበር የወሰነው። የኮንትራት ግዴታውን አክብሮ ነበር የቆየው እና ለዛ ታማኝነት ጥሩ ምላሽ አይደለም በክለቡ በኩል የተሰጠኝ፣ እንዲህ አይነት ትልቅ የዝውውር እድል ኖሮ ክለቡ አጨናገፈብኝ የሚል ቅሬታ ነበረው። ግን ከዚህ ስሜት ጋር ብዙ ጊዜ ሳይቆይ በጣም አስደናቂ ግማሽ የውድድር ዘመን አሳለፈና በኋላ ወደ ማንቸስተር ዩናይትድ ከ6 ወራት በኋላ ተዘዋወረ። አሁን ጨዋታውን ሲያደርግ 63ኛ ጨዋታው ነው በዚህ የውድድር ዘመን የሚያደርገው። በጉዳት ከሜዳ ርቆ የምታዩት ተጫዋች አይደለም። በዛ ላይ ማንቸስተር ዩናይትድ በሙሉ ሪቮልቭ የሚያደርገው በሱ ዙሪያ ነው። የቡድኑ ዋና ፈጣሪ ነው። የሱ ጎሎች፣ የሱ መሪነት በጣም የሚያስደንቅ ነው። እንግዲህ እንዳልነው እንዲህ አይነት መጥፎ የውድድር ዘመን ቡድኑ እያሳለፈ ለባሎንዶር ከሚታጩ ተጫዋቾች መካከል አንዱ ከሆነው ከሙሐመድ ሳላህ ብቻ ነው የሚያንሰው። ሳላህ የፕሪሚየር ሊግ ሻምፒዮን በሆነ ቡድን ውስጥ ነው እየተጫወተ ያለው። ብሩኖ ፈርናንዴዝ አሁን ያለበት ማንቸስተር ዩናይትድ ደግሞ ቢያንስ በሊጉ ጥሩ የውድድር ዘመን አይደለም እያሳለፈ ያለው። ሌላ አንድ ስታቲስቲክስም እየተመለከትኩ ነበር። በ5ቱ የአውሮፓ ሊጎች እሱ የማንቸስተር ዩናይትድ ተጫዋች ሆኖ ከፈረመበት ጊዜ ወዲህ ከአማካዮች መካከል የሱን ያህል ጎሎች ላይ በቀጥታ የተሳተፈ ተጫዋች የለም። 112 ጎሎችና አሲስቶች አሉት። በጎል ዕድል ፈጠራም ቢሆን የሱን ያህል በርካታ የጎል ዕድሎች የፈጠረ ተጫዋች የለም። ባለፈው 5 ዓመት ተኩል እሱ ወደ ዩናይትድ ከሄደበት ጊዜ ጀምሮ 535 የጎል ዕድሎችን ነው የፈጠረው። ስለዚህ በጣም የሚያስደንቅ ነው። እንግዲህ በዙሪያ ያሉት ተጫዋቾችን ካያችሁ ማንቸስተር ዩናይትድ ባለፉት ዓመታት ከሮቢን ቫን ፐርሲ በኋላ አንድ ተጫዋች ብቻ ነው 30 እና ከዛ በላይ ጎሎች ያስቆጠረው፣ ማርከስ ራሽፎርድ በ2022-23 የውድድር ዘመን። ከዚያ በስተቀር እሳት የላሰ አጣማሪ ኖሮት አይደለም ይሄ የሆነው። አሁን እንደው ያለፉትን 3 የማንቸስተር ዩናይትድ ከፍተኛ የማጥቃት ተጫዋቾችን ኢንቨስትመንት ብታዩ 2022 ላይ አንቶኒ፣ 2023 ላይ ራስሙስ ሆይሉንድ፣ 2024 ላይ ዮሹዋ ዚርክዜ መጡ። በመሃል ጄደን ሳንቾ ወሌሎችንም ተጫዋቾች መጥቀስ ይቻላል። ከነዚህ ተጫዋቾች ጋር ነው የተጫወተው። ወይም እነዚህ ተጫዋቾች መጥፎ እንኳ ባይሆኑ በዩናይትድ የተሳካላቸው ተጫዋቾች አይደሉም። የተከበበው በእነዚህ ዙሪያ ነው። ለምሳሌ ከሱ ቀጥሎ በርካታ የጎል ዕድሎችን የፈጠረው ተጫዋች ኬቨን ደብሮይነ ነው። ኬቨን ደብሮይነ ከነማ ጋር ነው ይጫወት የነበረው? መጀመሪያ ከነ ሰርጂዮ አጉዌሮ ጋር፣ አሁን ከነ ኤርሊንግ ሃላንድ ጋር። በዙሪያው ያሉትን ኤሊት ተጫዋቾች ስታስቡ ለምሳሌ የአሲስት መጠን የሚወሰነው በአስቆጣሪው ነው። አንድ የመጨረሻ ኳስ የተሰጠው ተጫዋች ያንን የጎል ዕድል የሚያባክነው ከሆነ አሲስት ሆኖ አይቆጠርም ማለት ነው። ስለዚህ አሲስት ሁል ጊዜ አብሮ በሚጫወተው ተጫዋች የመጨረስ ክህሎት ላይ የሚመሰረት ነው። አሰልጣኝም የሚሆን ይመስለኛል ስለ እግር ኳስ ሲናገር ስታዩና በእግር ኳስ ላይ ያለውን ኦብሴሽን ስትሰሙ። እንዲያውም ከዚህ የፍጻሜ ጨዋታ አስቀድሞ ብሩኖ ፈርናንዴዝ እና ሩበን አሞሪም ነበሩ ጋዜጣዊ መግለጫ የሰጡት፣ አምበልና አሰልጣኝ። ሩበን አሞሪም ሲያሾፍ እንዲያውም የኔን ቦታ ይመኛል፣ የኔን ቦታ ይቀማኛል እያለ ሲናገር ነበር። ምክንያቱም ያ አይነት ለማሰልጠን የሚያስችል የእግር ኳስ ጥልቅ እውቀትም ያ ከአሰልጣኞች የሚያስፈልግ ሊደርሺፕም የእግር ኳስ ኦብሴሽንም አለው። ዋን ማታ የቀድሞ የማንቸስተር ዩናይትድ ጓደኛው አብሮትም የተጫወተው ሰው ፉትቦል ሲክ ነው ይላል። በእግር ኳስ ፍቅር ተጠናውቶ የተያዘ ሰው ነው ይላል። ሁል ጊዜም
ባይጫወት ልምምድ ባይሰራ እንኳን ኳሲያ የሚገኝ ነው። ከእያንዳንዱ ልምምድ በኋላ የልምምዱ ዶዝ ከባድ ይሁን ቀላል ከ20 ደቂቃ በላይ የፍጹም ቅጣት ምቶችና የቅጣት ምቶች ሹቶችን ሲለማመድ የሚያሳልፍ ተጫዋች ነው። አንድ እዚሁ ቴሌግራፍ ላይ ያየሁትን ዘገባ ልንገራችሁ። በአንድ አጋጣሚ ተጫዋቹ ጨዋታ ላይ አልነበረም፣ ልምምድ ላይ አልነበረም፣ ግን ሁሌ ስክሪን ላይ ተተክሎ ይገኛል። ማንቸስተር ዩናይትድ ጉዞ በሚያደርግበት ጊዜ ወይ በአውሮፕላን ውስጥ የበለጠ ሴረብላል ችሎታ የማሰብ የማሰላሰልን አቅምን የሚጠይቅ ጌም ይጫወታል፣ ካልሆነ ደግሞ ጨዋታዎች ያያል እና አንድ ጊዜ የሆነ ጨዋታ ሲያይ የፖላንድ ሊግን ነበር ያይ የነበረው። ስለዚህ እያንዳንዱን የእግር ኳስ ሁኔታ የሚያውቅ የሚያስደንቅ ኢንሳይክሎፒዲክ እውቀት ያለው ነው ይባላል። ዩናይትድን ባሰለጠኑ አሰልጣኞች ሁሉ በወል በጋራ የተፈለገ ነው። የተለያየ አይነት ስታይል ያላቸው አሰልጣኞች ናቸው። ሩበን አሞሪም በሲስተምም በሚጫወትበትም መንገድ በስትራክቸሩም የተለየ ነው። ለምሳሌ ከቴንሃግ ግን ከዛ በፊት ሶልሻ ነበር እሱን ወደ ማንቸስተር ዩናይትድ ያመጣው። በመሃል ራኒክም የዩናይትድ አሰልጣኝ ነበሩ። ሁሉም አሰልጣኞች ያለምንም ኢፍ ኤንድ በት የሚያሰልፉት ተጫዋች ነው። ሁሌም በአሰልጣኞቹ የሚፈለግ ተጫዋች ነው። ለፖርቱጋል ብሔራዊ ቡድንም እንደዚሁ እና በልምምድ ሜዳም በክለቡ ዙሪያም ከክለቡ ሰራተኞች ጋር ባለው ግንኙነትም ሁሉ ምሳሌ በሚሆን ጠባዩ ያደንቁታል። እንዲያውም አንድ የሚጠቀስ ታሪክ አለ። አንድ የማንቸስተር ዩናይትድ የስታፍ አባል የሆነ ሰው የፖርቱጋልን የአዌይ መለያ በዩሮ 2004 የለበሰውን ከሜዳ ውጪ ወይም ሁለተኛ መለያውን በሚለብስበት ጊዜ በጣም የሚያምር መለያ ነው ብሎ ሲናገር ከአንድ ሳምንት በኋላ የዚህ ሰው መኖሪያ ቤት ላይ የፖርቱጋል ብሔራዊ ቡድን ከሁለተኛ መለያ በፓኬጅ ተጠቅልሎ በመኖሪያ ቤቱ ተሰጥቶት ነበር ለዚህ ሰው። እንዲህ አይነት ሁሉም የሰራተኞቹ የክለቡ ሰራተኞች የነን ፕሌይንግ ስታፍ የሚባሉት የአሰልጣኝ ቡድን አባላት ብቻ ሳይሆኑ ሌሎቹ ካንቲን ውስጥ ምን ውስጥ የሚሰሩ ሰዎችን ጭምር በዚህ አክብሮት የሚይዝ ነው እና ለዚህ ነው በኡድኔዜ በተጫወተበት ጊዜ የአንቶኒዮ ዲናታሌን የአምበልነት መንገድ የሚከተል ነው ይሉታል። ዲናታሌ በኡድኔዜ እንደዚህ አይነት ተመሳሳይ የሊደርሺፕ መንገድ ነው ይከተል የነበረው። ስለዚህ ይሄ ተጫዋች በጣም አስደናቂ ተጫዋች ነው። ዋንጫ የሚገባው ደግሞ ሌላ ተጫዋች ነው፣ ልክ እንደ ሰን ሁሉ ማለት ነው። በልጅነቱም የእግር ኳስ ተጫዋች ለመሆን ቆፍጣና ውሳኔ መወሰን ነበረበት። ያኔ የፖርቱጋል ምጣኔ ሀብት በተናጋበት ጊዜ አባትየው ስራ አጡና በስደት ወደ ስዊዘርላንድ መሄድ ፈለጉ። እሱንም ያኔ በቦቪስታ አካዳሚ ይጫወት ነበር። ይዘውት ሊሄዱ ሲሞክሩ ስዊዘርላንዶች በእግር ኳስ ጎበዝ አይደሉም፣ አልሄድም ካልሆነ ከቤት ሸሽቼ ይጠፋሉ ብሎ አስፈራራ ይላሉ እና መጨረሻ ላይ አባትየው እሱን የግድ ትተውት መሄድ ነበረባቸው፣ ህይወት ነውና። ለ5 ዓመት ከአባቱ ጋር አብሮ አልነበረም በዚህ ውሳኔው ምክንያት እና ሁሌ የቦቪስታ ወጣት ቡድን የብሩኖ ፈርናንዴዝ ቡድን በተጫወተ ቁጥር ከተመልካቹ መሃል የማይታጡት አባቱ በአካል ስቴዲየም ወይ በጨዋታ ስፍራ ለመኖራቸው ያሳምመው ነበር ይላሉ። ግን የህልሙን ለመኖር የእግር ኳስ ተጫዋችነት ምኞቱን ለማሳካት እንዲህ ያለ ጨከን ቆፍጠን ያለ ውሳኔ መወሰን ነበረበት እና በኋላም በልጅነቱ ነው ወደ ጣሊያን የሄደው ለሳምፕዶሪያ ለኡዲኔዜ የተጫወተው። ትልልቅ ሪስኮች ለመውሰድ የሚፈራ አይደለም። ለዚህ ነው ከፈለገ ትልቅ የስፖርት ዳይሬክተር ከፈለገ ምርጥ አሰልጣኝ ለመሆን የሚያስችል ሮ ማቴሪያል ሁሉ ያለው የሚመስለው። ሲናገርም በጣም በሳል አስተያየትም ሲሰጥ አናሊቲካል በሆነ መንገድ ነው። አንዳንድ ጊዜ ለባለቤቱ ለአና እናዝናለን ይላሉ ሰዎች። ምክንያቱም ቤቱ ሳይቀር እግር ኳስ ተጫዋቹ ልምምድ ሜዳ ላይ አይነን ያህል ጊዜ አሳልፎ አንዳንዶቹ ስዊችድ ኦፍ መሆን ይፈልጋሉ፣ ከእግር ኳስ መውጣት ይፈልጋሉ፣ ወደ ሌሎች ኢንትረስቶቻቸው መሄድ ይፈልጋሉ፣ ወይ ወደ ኔትፍሊክስ መሄድ ይፈልጋሉ፣ ወይ ወደ ሌላ ነገር፣ ወይ ወደ ፕሌይስቴሽን እንደዚህ። እሱ ግን እንደዛ አይደለም። እንደገና ኳስ ጨዋታ ወደ ማየት ነው የሚሄደው እና የሚያይበትን መንገድ በጣም አናሊቲካል የሆነ መንገድ ነው። ሲናገር ለነገሩ እሱን ማየት ይቻላል እና መቼስ ሁሉም ተጫዋች አስተያየትን ለሁለት ሊከፍል ይችላል። ግን ብሩኖን በተመለከተ አሁን ብዙ ክርክር የሚቀርብ አይመስለኝም። ባለፈው የውድድር ዘመን ከሊቨርፑል ጋር በነበረው ጨዋታ በኤፍኤ ካፕ ማንቸስተር ዩናይትድ ሊቨርፑልን በመጨረሻ ደቂቃ የአማድ ዲያሎ ጎል አማካይነት አሸንፎ ሲያልፍ በዚያ ጨዋታ ላይ የመስመር ተከላካይ ሁሉ ሆኖ ተጫውቷል። በዩናይትድ የተለያዩ ሚናዎችን ይዞ ነው የተጫወተው። ይሄ የኔ ቦታ አይደለም የሚል ቅሬታ አሰምቶ አያውቅም። በዚህ በኩል ከሩኒ ጋር እናመሳሰለው ይሆናል። ወይን ሩኒ በማንቸስተር ዩናይትድ የቀኝ ክንፍ ተጫዋች፣ የግራ ክንፍ ተጫዋች፣ አማካይ፣ አጥቂ፣ ተደራቢ አጥቂ ሁሉ ሆኖ ተጫውቷል። በሚሰጠው ሚና ምንም ቅሬታ ሳያሰማ
አንድ ቦታ ላይ ስፔሻላይዝ ማድረግ አለብኝ ሳይል፣ ብሩኖም ልክ እንደዛ ነው። አሁን ከሩበን አሞሪም መምጣት በኋላ እንኳ ከሁለት ጥልቅ አማካዮች መካከል አንደኛው ሆኖ ተጫውቷል። ከሁለቱ 10 ቁጥሮች መካከል አንደኛው ሆኖ ተጫውቷል። ግን ከዚህ በፊት በዩናይትድ ባሰለጠኑት አሰልጣኞች ስር የተለያዩ ሚናዎችን ይዞ ተጫውቷል። የቀኝ ክንፍ ተጫዋች ሆኗል፣ 8 ቁጥር ሆኖ ተጫውቷል፣ 10 ቁጥር ሆኖ ተጫውቷል፣ ሐሰተኛ 9 ቁጥር ሆኖ ተጫውቷል። እነዚህን ሁሉ ሚናዎች አሰልጣኞቹ ሲሰጡ ምናልባት የሚመርጠው አንድ ቦታ ይኖር ይሆናል። ነገር ግን የቡድን ተጫዋች በመሆኑ የተነሳ ይሄ ቦታ ለእኔ አይስማማኝም ሳይል ኢጎ ሳያፍነው እያንዳንዱን ሚና በላቀ ፕሮፌሽናል ጠባይ የሚወጣ ተጫዋች ነው። አንደኛው የአምበልነትን መለያ ይሄ ይመስለኛል። ከራስ የግል ኢጎ ይልቅ ለቡድን አሰልጣኙ ይጠቅማል ብሎ ባመነው ቦታ መጫወት ማለት ነው። ግሩም ምሳሌ የሚሆን ጠባይ ነው። ሰንም ልክ እንደዚሁ ነው። ሰን አንዳንድ ጊዜ የቡድኑ 9 ቁጥር ሆኖ ይጫወታል፣ ሌላ ጊዜ የቀኝ ክንፍ ተጫዋች ሆኖ ተጫውቷል፣ ሌላ ጊዜ የግራ ክንፍ ተጫዋች ሆኖ ተጫውቷል። በእርግጥ የሁለቱ ተጫዋቾች ሚና የተለያየ ነው። አንደኛው የበለጠ አጥቂ ነው፣ አንደኛው የበለጠ አማካይ ነው። ስለዚህ አንድ አይነት ተጫዋቾች አይደሉም። ግን ሰንም ልክ እንደ ብሩኖ ፈርናንዴዝ ሁሉ የምሳሌ መሪ ነው ማለት ይቻላል። ከሜዳ ውጭ ያለው ምግባር ደግሞ የሩቅ ምስራቅ የትህትና ምግባር አለ አይደለም? ያ ትህትና ያለው በክለቡ ኢንፍራስትራክቸር ውስጥ በጣም የሚወደድ ነው። አንዳንድ ጊዜ መቼስ የሪሰንሲ ባያዝ አለና የቶተናም ደጋፊዎች በቅርብ ጊዜ አዲስ ውል በተሰጠው ጊዜ ለምን የሚል ቅሬታ አሰምተው ነበር። በአጠቃላይ የሰጠውን አገልግሎት ሳይሆን በቅርብ ጊዜ ደከም እያለ መምጣቱን ለመጨረሻ ብያኔ ስለተጠቀሙበት። ግን ሜዳ ውስጥ በእኔ አስተያየት በአንዳንዶቹ ሲዝኖች ከፕሪሚየር ሊግ ምርጥ ተጫዋቾች መካከል የነበረና እንዲያውም የእስያ ተጫዋቾችን በተመለከተ በተለይ የጃፓን እና የደቡብ ኮሪያ ተጫዋቾችን በተመለከተ ያለ አንድ ስቴሪዮታይፕ አለ። ከቴክኒካዊ ችሎታቸው ይልቅ ከመፍጠር ክህሎታቸው ይልቅ ሰራተኝነታቸውን የማየት ፓርክ ጂሱንግ በማንቸስተር ዩናይትድ ለምሳሌ ለትልልቅ ጨዋታዎች የሚመረጥ ተጫዋች ነው። ምክንያቱም ከኳስ ውጭ ያለው ትጋት በጣም ስለሚያስደንቅ አሌክስ ፈርጉሰን እንዲያውም በመጽሐፋቸው ላይ በዊምብሌ በ2011 ከባርሰሎና ጋር ሲጫወቱ እዚያ ጨዋታ ላይ ፓርክን አለማሰለፌ ስህተት ነበር ይላሉ። አሁን ይሄ በጠቅላላው በእግር ኳስ ውስጥም ያለ አስተያየት ነው። የእስያ ተጫዋቾችን ከቴክኒካል ኳሊቲያቸው ይልቅ በወርክ ሬታቸው በጠንካራ ስራቸው ብቻ የመመዘን ነገር አለ። ይሄኛው ግን ቴክኒሻን ነው። ሰን ሂዩንግሚን 173 ጎሎችን ለቶተናም ማስቆጠሩ ብቻ ሳይሆን በተለይ ደግሞ በብቃቱ ጫፍ ላይ በነበረበት ጊዜ ጆዜ ሞሪኞ አንዴ በርንሊ ላይ ያንን ጎል ካስቆጠረ በኋላ ከራሱ የሜዳ ክፍል ወደ 70-75 ሜትር የገፋ 4-5 ተጫዋቾችን አልፎ ጎል ሲያስቆጥር ሱናልዶ ነበር ያሉት። ሮናልዶ ለማለት ሮናልዶ ናዛሪዮን በባርሰሎና ሲያሰለጥኑት እንዲህ አይነት ጎሎች ሲያስቆጥር ያስታውሳሉ። እንዲህ አይነት ጎሎች የሚያስቆጥር ደንበኛ የሁለት እግር ተጫዋች፣ ሁሉንም አይነት ጎሎች የሚያስቆጥር ተጫዋችና ሎያል ነው እና ስለዚህ ሁለቱም ተመሳሳይ አይነት የመሪነት መንገድን የሚከተሉ ተጫዋቾች ናቸው። ስለዚህ ለሁለቱም ተጫዋቾች ትልቅ ፍጻሜ ይመስለኛል። ለብሩኖ በአምበልነት የመጀመሪያ አውሮፓ ዋንጫን ሲያሸንፍ፣ ከዚህ በፊት የሀገር ውስጥ 2 የጥሎ ማለፍ ውድድሮችን ያሸነፈው፣ በአምበልነት የመጀመሪያ አውሮፓ ውድድሩን ሲያሸንፍ ይሆናል። ሰን ደግሞ የመጀመሪያ ዋንጫውን ይሆናል ማለት ነው። ከብዙ ጊዜ ልብ ስብራቶች በኋላ ከብዙ ጊዜ የቀረቡ ማጣት በኋላ የሚያሳካው ዋንጫ ሊሆን ይችላል። ስለዚህ በዚህ ጨዋታ ላይ ያለ ተጨማሪ ኮንቴክስት ይሄኛው ሳይሆን አይቀርም። ስለዚህ ሰን እና ብሩኖ በቢልባኦ የስፐርስ እና የዩናይትድ አምበሎች ሆነው እናያቸዋለን።